ምናልባት 24 ወር 25 ዓመት እያለ በጣም ከሚያስለቅሱኝ ጉዳዮች ውስጥ አንዱ ይገባኛል፣ ብዙ ነገር ማድረግ እንዳለብኝ ይገባኛል፣ ራሴን መለወጥ እንዳለብኝ ይገባኛል፣ የተሻለ ቦታ መሆን እንዳለብኝ የሆነ አይነት ፓወር አለ ውስጤ እንደማረገው ማቀው፣ ግን ሙቭ ማድረግ አልቻልኩም ነበር። ለመንቀሳቀስ እፈልጋለሁ፣ በጣም ከባድ ነበር ለኔ እና ሊትራሊ የታፈነ ሰው አይነት ስሜት ስለሚሰማኝ እንዴት ነው ፖቴንሻል ላወጣው የምችለው? ምናልባት ከውጭ ካያችሁኝ ጥሩ ህይወት ያለው ሰው ነበርኩኝ። እውነት ለመናገር ጥሩ ስራ አለኝ፣ ጥሩ ተማሪ ነኝ፣ ስለ ራሴ ያለኝ አመለካከት አሪፍ ነው። ግን ስቲል ዜር ሳምቲንግ ሄጄ ይፈርስብኛል። አሸዋ ላይ እንደምትሰሩት ቤት አለ አይደለም ስንጫወት፣ ከዛ ማዕበል ውሃ ሲመጣ ፍርስ እንደሚያደርገው ይሄድና የሆነ ከእጄ የሚያመልጠኝ ነገር አለና በጣም ኮንፊውዝድ ነው የምሆነው። በጣም ምክንያቱም የቱጋ ነው የሆነች ሊንኳን ወይም ደግሞ የቱጋ ነች ማገናኛዋን ሉዝ ያረኳት ምንድነው ያልገባኝ የሚለው ነገር በጣም ነው የሚያስጨንቀኝ። ምናልባት በጣም ኦቨርቲንከር ነበርኩኝ። ኦብቪየስሊ ኦቨርቲንከር ሁሌ ይጎዳል ማለት አይደለም። በእርግጥ በጣም ነው ማስበው፣ በቃ ከልቤ በላይ ከሚገርማችሁ በላይ እኔ ዋን ኦፍ በጣም ኢሞሽናል ከሚያደርጉኝና በጣም ከራሴ ጋር ስሆን ወይም ከፈጣሪ ጋር ስነጋገር ከሚያስለቅሱ ነገሮች ውስጥ አንዱ ነው። ለምንድን ነው የሆነ አንድ ነገር ላይ ፎከስ አድርጌ ለረጅም ሰዓት እንዳልታገል ምክንያት የሚበዛብኝ የሆነ የሚያስጥለኝ የሆነ ነገር ይመጣል ከኋላ ከፊት የሚነጥቅህ ነገር አይጠፋም። ያን ያስከውን ነገር ወይ አቴንሽን የሚወስድ ነገር ይመጣል፣ ወይ የሆነ ነገር ልትጀምር ስትል ተስፋ የሚያስቆርጥ ሰው በጣም ስትረግል አደረግ ነበረ። ምናልባትም ለረጅም ጊዜ ይሄን ነገሮች እስኪገቡኝ ድረስ አሁን የምላቸውን ነገሮች እስኪገቡኝ ድረስ ምናልባት ፈጣሪ በዛ ውስጥ ማለፍ ስለነበረብኝና ትክክለኛውን እኔ ውስጥ ያለውን መንገድ እስኪያሳየኝ ድረስ ያንን ማለፍ ነበረብኝ። ምክንያቱም ካልጠየቃችሁ አይሰጣችሁ፣ ካልፈለጋችሁም አታገኙ። ስለዚህ ያ መፈለግ ፓርት ኦፍ ላይፍ ማለት ያ መጨነቅ ፓርት ኦፍ ላይፍ ነው። ሶ አራት ነገር ላይ ላስቀምጥላችሁ። ይሄ ፍሮም ማይ ጀኑን ኤክስፒሪየንስ ነው የዛሬውን ቪዲዮ መነግራችሁ። የምር ስታክ ያደረጋችሁ ከመሰላችሁ፣ መለወጥ እየፈለጋችሁ ካቃታችሁ፣ ወደ ኋላ የሚይዛችሁ ነገር ካለ፣ የምትፈልጉት ጥሩ ነገር ግን ተመልሳችሁ መጥፎ ነገር ላይ የምትወድቁ ከሆነ፣ የምትፈልጉት ህይወት አለ ግን ኮንስተንትሊ ከሆነ አዙሪት ውስጥ መውጣት ካቃታችሁ፣ የመጀመሪያው ማድረግ ያለባችሁ ሰብስክራይብ አድርጋችሁ ጀምሩ። የመጀመሪያው ስለ ራሳችሁ ስላለፈ ታሪካችሁ ስለመጣችሁበት መንገድ ለራስ ይቅርታ ማድረግ ተለማመዱ። ይሄ ለአንዳንድ ሰዎች ቀላል ሊመስል ይችላል። መች ራሴን ተቀየምኩት ልትልም ትችላለህ። መች ተኳረፍንና ከራሴ አይደለም። አይደንቲቲህ እንዲቀየር ማንነትህ እንዲቀየር ተሸክመ ይዘህ የመጣውን ባጌጅ መጣል አለብህ። ሁለተኛ ተሸክመ አንተ መሄድ ከምትፈልገው ጉዞ ጋር የሚቃረን ያረከውን ነገር አውጥተህ መጣል አለብህ። እሱን ተሸክመ አዲስ ማንነት ማምጣት አትችልም። በጣም ከባድ ነገር ቢኖር የምንፈልገው ሌላ የመጣንበት መንገድ ሌላ፣ ብዙ የተዛቡ ነገሮች አሉ። ከሆነ ከነጭ ወረቀት መጀመር ያስፈልጋል። ብዙ ጊዜ አስተውላችሁ ከሆነ ፕላን ልታወጡ ስትሉ አዲስ ማስታወሻ ደብተር ትፈልጋላል። የሆነ ነገር ለማድረግ ደብተር ትፈልጋል። እኛስ ላይ አዘሆል እንደ ኪሩቤልነት እንደ ኤርሚያስ እንደማንም ሰው ሁን ብቻ የሆነ ክሊን ስሌት ያስፈልጋል ከሆነ ቦታ። ምክንያቱም ብዙ የተዛቡ ኢንፎርሜሽኖችን ተቀብለሃል። ምናልባት በጣም ብዙ ስህተት ውስጥ ገብተናል። ምናልባት ብዙ ቆሻሻ ነገር ውስጥ ገብተናል። ምናልባት ብዙ እኛን የማይመጥነን ነገር ውስጥ ገብተናል። በምን ምክንያት ካላችሁኝ፣ ወይ የእውቀት ማነስ፣ የኢንፎርሜሽን ማነስ፣ ወይ የኢንፎርሜሽን መብዛት። በኢንፎርሜሽን ማነስ ብዙ መጥፎ ነገር ውስጥ ገብተናል እንደሚጎዳ ሳናውቀው። በኢንፎርሜሽን መብዛት ደግሞ ማወቅ የሌለብንን አውቀን በልጅነታችን ማይሆን ነገር ውስጥ ገብተናል። ስለዚህ ሁለቱ ሶስቱ ያጠራቀምከው ነገር ከምታስበው በላይ ድራግ ያደርጋል ወደታች። ልክ እግርህ ላይ እንደሚታሰር ሰንሰለት እንትን ብለህ አስበው። ይሄ የሚከብድ ወደታች የሚጎትት ነገር ልትወጣ ትሞክራለህ፣ ግን እግር ላይ ያለ አሸዋው የታሰረው። ስለዚህ ለዛ ነው ትይዛለህ፣ እጅ ሲዝል ትለቀዋለህ፣ ወደኋላ ትመለሳለህ፣ ትሰምጣለህ፣ ትሄዳለህ፣ አሁንም እጅ ሲዝል ትለቀዋለህ። ያ አሸዋ መጀመሪያ መቃለል አለበት። ቦዲን ተሸክመ መውጣት ራሱ በራሱ ከባድ ስለሆነ ስለዚህ የተሸከምነውን ባጌጅ ያላቅማችን የያዝነውን ጣጣ ያላቅማችን የተሸከምናቸውን ችግሮች ያላቅማችን የማያገባንን የተሸከምነው ነገር አውጥቶ መጣል ያስፈልጋል። ለዚህ ትልቁ መንገድ ስፒሪቹዋሊቲ ነው ብዬ ነው የማስበው። በመንፈሳዊ መንገድ ነው። በቃ ንስሐ መግባት ያስፈልጋል። አንዱ ሪሊፍ የምታገኙበት መንገድ ንስሐ ነው። እኔ አሁን ከስፒሪቹዋል አስተምሮ አንጻር አለም ንስሐ ምላችሁ በደንብ እነሱ ያስተምሩታል። እኔ ግን የራሴን ኤክስፒሪየንስ ነው። በጣም ኢቭን ንስሐ ለመግባት ራሱ ስትሄዱ የሆነ ነገር ስትገቡ እችልተው ስትሉ ያችልተው ስትል ቆይ ላቁም ቆይ ልሂድ እንዲቹ ነው የምትሰቀይ። እሱን ራሱ ትግል አለው። ብድግ ብለህ ሄዳ አትገባ እንደምታስቡት አለ። ዛሬ ብትጀምር ምናልባት የዛሬ ዓመት ነው የምትገባው። ታግለ ሚይዘህ ነገር አለ ፎር ሰም ሪዝን። እንግዲህ ፊል ያደረጋችሁ ሰዎች ታውቁታላችሁ። ልታረገው ስትል የሆነ ያልጨረስከው ጣጣ አለ መዝጋት የምትፈልገው። ልትተው ስትል የሆነ የሚያጓጓ የቀረ ነገር አለ መተው የማትችለው።
በጣም ከባድ ነው ከምታስቡት በላይ። እሱ እግርህን እየያዘ ወደፊት መሄድ አትችልም። በሙሉ ክሊር ማይንድ መጓዝ አትችልም። ስለዚህ ሌት ኢት ጎ። በቃ ያለፈ ታሪክ ያለፈ ነው። ያለፈ ቁስል ያለፈ ነው። ያለፈ መጥፎ ነገር አእምሮህ መሸከም በሌለበት ሰው የተሸከምካቸውን ነገሮች ሁሉ ሌት ዳውን አይደለም። ያለ እድሜሽ ነው በሪሌሽንሺፕም ብዙ ጣጣ ውስጥ የገባሽ። ያለ እድሜህ ነው እንደ ራስህን ሳትችል እንደ ባልነት አክት እያደረግህ አገር እንትኖችን የተሸከምከው። አገር መጥፎ ነገሮች ያለ እድሜህ ነው። ማወቅ የማይገባህን አውቀህ ነው ሱስ ውስጥ የገባኸው አይደለም። ማወቅ የማይገባህን አውቀህ ነው ሌብነት ውስጥ የገባኸው። ማወቅ የማይገባህን አውቀህ ነው የማይሆን ቦታ የምንሄደው። ይሄ ሁሉ ነገር የሆነው ከኋላ ነው አይደል? ጥሎ መምጣት ያስፈልጋል። አራግፎ መምጣት ያስፈልጋል። እሱን ካላራገፍክ ሁሌ መሰናክል ይሆናል። እግር ላይ እንደተታሰረው አሸዋ ወደ ኋላ እየጎተተ። ስለዚህ ለአንዴና ለመጨረሻ ጊዜ የበሰበሰ ዝናብ አይፈራም አይነት ህይወት ውስጥ እንዳንኖር። ምክንያቱም ከባዱ ፓርት መሸከሙ አይደለም፣ ከፊት ለፊቱ የኋላው ይቀናል። ገባህ አይደለም? ከአዲሱ ጥሩ ማንነት የድሮ መጥፎ ይቀልሃል። ሰዎች ፊት በኮንፊደንስ ልትቆም ስትል የትላንት ማንነትን እያስታወሱ ይተቸዋል። ኮንፊደንሱ የለም፣ ይስቡሃል ማለት ነው። ገብቶሃል አይደል? ከሆነች ኢንቫይሮንመንት ወጥቶ የሆነ ልለወጥ ስትል ጀመረው ትባላል አለ። በቃ የሆነ በትላንት ስተት ኮንስተንትሊ ግርን እያያዙ እንትን ሊሉ የሚፈልጉ መለወጥህን መቀበል የማይፈልጉ ተረተኛል። ግን እነሱ ብቻ አሉ አንተም ራስህ። ምክንያቱም ነርቨስ ሲስተም ነው፣ የለመደው ነገር አለ፣ ያየው ነገር አለ፣ ይጎትታል። ኮንስተንት ለምን የድሮ ማንነትን ትረሳዋለህ ይላል። ለምን የድሮን ትተዋዋለህ? ይስብሃል። ፈተህ መጣል አለብህ። አንዱ እንግዲህ እንዳልኩት ከራስ ጋር መታረቅ ነው። በቃ ምንም መጥፎ ነገሮች ልንገባ እንችላለን። ቢጠቅም ጸጸቱ እኮ ጥሩ ነበረ፣ ግን ምንም አይጠቅም ሸክም ከመፍጠር ውጭ። ስለዚህ ያን ነገር ላለመድገም ቃል ገብቶ በተቻለ መጠን በመንፈሳዊ መንገድ ከዚህ ነገር መላቀቅ ያስፈልጋል። የምሬን ነው የምላችሁ። አዘርዋይስ ለመጓዝ በጣም ነው የምትቸገሩት። 2 እርምጃ ወደፊት 1 እርምጃ ወደኋላ ነው በቃ። እና ከዓመት በኋላም እዛው ነው፣ አትራመድም። ልክ ከእንደዚህ አይነት ነገር ስትላቀቅ ልክ የተሸከምከውን ሲጥሉልህ እንዴት ነው ስፒድ የሚጨምረው? ወደፊት ትሄዳለህ በቃ። የመጀመሪያው ይሄ ነው። believe me actually do it። የምሬ ነው። እኔ እንደ መንፈሳዊ አስተማሪ ነው የነገርኳችሁ ያሉት ከፐርሰናል ኤክስፒሪየንስ ነው። የመጀመሪያው ይሄ ነው። ሁለተኛው ሊሚቲንግ ቢሊፍ ነው። ወይም ደግሞ ይሄ የማናውቀው ጣሪያና ግድግዳ አለ ህይወታችን ላይ። አታየውም፣ ኢንቪዚብል ነው። እንዲህ ብትል ሰማይ ነው የሚታየው የሚመስል፣ እንዲህ ብትል ግድግዳ የለም ውጪ። ግን ጭንቅላት ውስጥ ኮንስትራክት የተደረገ የተገነባ ግድግዳና ጣሪያ አለ። ከዛ ግድግዳና ጣሪያ ውጪ ማሰብ አትችልም። በጣም ነው የምትቸገረው። ለምን ካልከኝ የሰው ልጅ አእምሮ ከባዶነት ተነስቶ የሆነ ነገር ማሰብ አይችልም። የሆነ ምልክት ማየት ይፈልጋል ለማሰብ። ተረተኛል። የሆነ አይነት ነገር ማየት ይፈልጋል። ከዚህ በፊት ማውርቻለሁ። ወፍ መኖሩ ነው አውሮፕላን እንዲሰራ ምክንያት የሆነው። ወፍ ባይኖር ከምንም ተነስቶ ምንም መፍጠር አንችልም። የሰው ባህሪ ያለ ክሬተሮች አይደለም። ተረተኛ። የሆነ ነገር ለመመኘት ራሱ ኢማጂን ማድረግ አለብን። ያ ኢንቫይሮንመንት ካልተፈጠረልህ አትመኝም። ሊሚቲንግ ቢሊፍ ማለት እሱ ነው። በቃ በተለይ ኢትዮጵያ ውስጥ ስናድግ ይሄን ሰብረው የሚወጡ ሰዎች አሉ። ግን አብዛኞቻችን በሊሚቲንግ ቢሊፍ ውስጥ ነው ያደግነው አይደለም። ምግብ በጣም ውድ ነው አይደል? ምግብ ብርቅ ሆኖ ነው ያደግነው። ክፉ ሆኖ እኮ አይደለም። በቃ ኢኮኖሚያችን የመጣንበትን መንገድ ትንሽ ልክ አይደለም። ምግብ ውድ ነው፣ ለመብላት በጣም ሰቀቀን ነው፣ ሶፋ ላይ ለመቀመጥ ሰቀቀን ነው። በጣም ብዙ ነገር ብርቅ ሆኖ ነው ያድገው አይደለም። ትልቅ ነገር ልትመኝ የህይወት ትልቁ ጎል መብላት ነው የሚሆነው። የህይወት ትልቁ ጎል ሶፋ ላይ መቀመጥ ነው የሚሆነው። ያንን እዛ ጣሪያ ውስጥ ኖረ እንዴት ብለህ ራስን ውጭ ሀገር ትልልቅ ቦታዎች ላይ ትስለዋለህ? ራስን ትልልቅ መድረኮች ላይ እንዴት ብለህ ትስለዋለህ? ራስን ቆንጆ መኪና ስትነዳ እንዴት ትስለዋለህ? ራስን ቆንጆ ፋሚሊ ሲኖር እንዴት ትስለዋለህ? ራስን ቆንጆ ቤት ሲኖር እንዴት አድርገህ ትስለዋለህ? አላየኸውማ። እንዴት ብለህ ኢማጂን ታደርጋለህ? ቅድም እንዳልኩት እኮ ነው። ሰው ያየውን ነው። በቃ ቢመኝ ካየህ የሆነ አንድ አካባቢ ያሉ ሰዎችን ካየህ በቃ ቢመኙ እዛው ጋር ያለውን ነው የሚመኙት። ወይ መውጣት አለብህ ነቅለህ ከዛ ኤንቫይሮንመንት ለማየት። ስለዚህ በወጣትነት መስበር ያለባችሁ ነገር ቢኖር ሊሚቲንግ ቢሊፍ ነው። በቃ ሊሚቲንግ ቢሊፍን ደግሞ ለመስበር ትክክለኛው መንገድ ኤክስፒሪየንስ ማድረግ ነው። ከእናንተ የሚበልጧችሁ ሰዎች ላይ ጥብቅ እያልክ ኤክስፒሪየንስ። ምክንያቱም ጓደኛ የሆነ አለቃ ሲያደርገው ማየት 100% አንተ ማድረግ እንደምትችል እንታመን ያደርጋል። ዝም ብለህ ተነስተህ ኢማጂን ስላደረግከው አይመጣም። ሰው ማየት፣ መዳሰስ፣ መንካት፣ መስማት አለበት የሆነ ነገር እንዲያስብ። ገባህ አይደለም? አሪሜምበር የሆነ ሰው ሲል እኔ ቁጭ ብዬ አለ መኪና በበራችን ሲያልፍ አለ እንዴት ኖራቸው ላለው አለ በቃ እንዴት ማለት ምንድነው እኔን ያዘኝ። ያውም ይሄ ኢትዮጵያ ውስጥ አይደለም ውጪ ነው። እሱም እኮ አሮጌ መኪና አለው፣ ግን ውድ መኪና ሲነዱ ነው የሚገረመው። በጣም እንዴት ነው ምንድነው የተለየ ነገር ያላቸው? ጠጋ ማለት አለብህ ምን የተለየ ነገር እንዳላቸው እንድታውቅ። አለበለዚያ የሆነ ከባድ ነገር ያላቸው ስለሚመስልህ አታረገውም ደፍረህ። ግን እኮ ምናልባት የሚቀር ሶስቷን ሊንክ እንዲህ ማገናኘት ነው። ደርሰህበታል እኮ
ግን ለማሰብ አትችልም። ለምን ሲደረግ አላየህም፣ ሆኖ አላየህም። ስለዚህ በጣም በጣም የሚቸግረን ኢንቫይሮንመንት ወይም ጓደኞቻችን ወይም ደግሞ አለቃ ብቻ መሆን የምትፈልገውን ነገር ካወቅከው ተጠጋ፣ በዛ ዳይሬክሽን በቃ የሆነ አንድ ስቴፕ። አለበለዚያ ከሊሚቲንግ ቢሊፍ በሀሳብ ብቻ ይወጣል ብዬ አላስብም። በኢንቫይሮንመንት ነው የሚወጣው ብዬ ነው የማስበው። ለዛ ነው አንዳንዴ ከኖርክበት ካደግክበት ኢንቫይሮንመንት ሰብረህ ስትወጣ አስተሳሰብ ይቀየራል። እኔ ምናልባት ፈጣሪን የማመሰግነው እንግዲህ እስካሁን 1-2 ሀገር አይቻለሁ። አንዱ ሀገር ላይ ረጅም ጊዜ ቆይቻለሁ፣ 3 ዓመት ምናምን ኖሬያለሁ። በጣም እዛ መሄዴ ነው ማንነቴን በተወሰነ መልኩ የቀየረው የማስበው። ምክንያቱም አለቃዬን ማየቴ፣ ድርጅቶች ያሉት ሰው፣ ብዙ መኪኖች ያሉት ሰው፣ ፕሮፌሰር የሆነ ከዛ ደግሞ ፍሬንድሊ የሆነ ሰው ማየቴ ኦኬ ምንድን ነው አሁን የተለየ ነገር ያለው እንድል ያደርገኛል። ገብቶሃል አይደል? እንደሚቻል እኔ በጣም በቃ አእምሮህ የሚያስበው በቃ የሆነች ደሞዝ ክትክፍል በዛች ልክ ነው። ስታይ ግን ኦኬ ይቻላል። ምን ያደርጋል? የተለየ ስራውን ይሰራል አይደል? ምን ያደርጋል? በጣም ኮንፊደንስ አለው። ምን ያደርጋል? ኦኬ መስበር ይቻላል። እኔ አለቃ ያስታውሳል፣ ኮንተንት ክሬተር አይደለም ግን ቢሮ ቁጭ ብሎ ከፈለገ ላይቭ ይገባል ፌስቡክ ላይ። ያኔ ፌስቡክ ነው ያለው። እንዴት ነው ደፍሮ? እኔ እንደ ሶሻል ሚዲያ መፈራው ነገር የለም። እንደ ሶሻል ሚዲያ እንደ ጦር ፎቶ እንኳን ፖስት አላደርግም። የለኝም። አሁን የድሮ ፎቶ ብትመለሱ የለም። ውጭ እያለሁ ምናምን ብዙ ፎቶ ሊኖረኝ ይገባ ነበር እንደ ማንኛውም ኢትዮጵያ አይደለም። የለኝም። እውነት ለመናገር አንድ ፎቶ ምናምን ቢኖር ነው ምናልባት ካገኛችሁ። ግን በጣም እንትን ብያለሁ ስለምፈራ ነው። በቃ ያሳቅቀኛል። የሆነ ጃጅመንት ምን አይነት ነገር ብባልስ የነገር ቢልስ አይነት ፍራቻ አለብኝ እንጂ ኩራትም ወይም አውቀው ገብቶኝም አይደለም በሰዓቱ ስለ ሶሻል ሚዲያ ምናምን ያን ማየቴ ኦኬ ምን ሆነ ያው ከቆም የሆነ ፕሮጀክቶር የሆነ ማሽን ስንሰራ ላይቭ ነው የሚገባው እንደዚህ እየቀረጸ በፌስቡክ። እዛ በጣም ፌስቡክ ፌመስ ነው በሰዓቱ። ሶ ማርኬት ምናምን ይመጣል። ሶ እና ሲያስገባኝ እኔ ይሳቃል። እኔ እኮ የሚያቀኝ የለም እዛ ሀገር ላይ እኮ የሚያቀኝ የለም። ቋንቋ ማቻ እናረግ ምናምን ቪዲዮዎች ላይ ምናምን ስገባ ተሳቅቄ ልሞት በቃ። ኦኬ ለካ ይቻላል። ይሁን አያል ቀስ እያለ ብሬክ እያደረገ አይደል? እሱ እንደዛው ነው። ምንም ያልመሰለው እኔ ሁ ኖውስ ሚ በትግል ምናልባት አሁን ኮንተንት ክሬተር ሆኛለሁ አይደል? ኤቭሪዴይ ምናልባት በሳምንት 4 ቪዲዮ እንቀርጻለን አይደል? በሳምንት 4 ቪዲዮ እንለቃለን። ዛ ሰሎት በሳምንት 4 ቪዲዮ መስራት 3ቱ የኔ ነው ፒውርሊ። አንድ ፖድካስት ነው የምንቀርጸው ከዛ ውጭ አይደል? ሶ እሰሎት ማለት ነው። ኤቭሪዴይ ከካሜራ ጋር ነው የምቀመጠው። ኤቭሪዴይ ካሜራ ነው የማዋራው። ሶ ዩ ካን ብሬክ ኢት ልላችሁ ነው። አባባሌ ገብቶች ጭንቅላት አይደለም የጎደላችሁ፣ እውቀት አይደለም የጎደለ፣ የሆነ መስበር የምትፈራት ነገር አለች የሆነች ምናምን እንዲህ አፍርሰህ መውጣት አለብህ ነው በቃ። ግን በምትፈልገው ሙያ ላይ ነው፣ በምትፈልገው ዘርፍ ላይ፣ በምትፈልገው ህይወት ላይ ነው ከተረዳች። ዝም ብሎ ሳይሆን የሆነ ያሰረ ነገር አለ የምትፈልገው መሆን የምትፈልገው መሀል የቆመ ጋሬጣ አለ። እሱን ሰብረህ መውጣት ከዛ በላይ ኢማጂን ማድረግ ትችላለህ። ለዛ ነው አሁን በብዛት ካያቸው በጣም ፌመስ ቲክቶከሮች ጓደኛሞች ናቸው አብዛኞቹ አይደል? አንዱን ማየቱ ነው እኮ እንደሚቻል እንዲያውቅ የሚያደርግ። ይሁን ይሰብርለታል። ቲክቶክ ላይ ሚሊዮን ይሰራል እንዴ? ያኛውን በንጋታው ሲሰራ ታያለህ። ምክንያቱም ሲያይ ሰው ኮፒ የማድረግ ቻንሱ ሰፊ ነው። እንደ አይቻል የሚለው መንፈስ እየተወ ነው የሚሄደው። በጭንቅላት ቁጭ ብሎ ከሚያስብ ይልቅ አጠገብ ያለ ሰው ሲያደርገው ማየት። ስለዚህ በተቻላችሁ አቅም በፍሪ ሰርቪስም በምንም መሆን የምትፈልጉ ሰው ጋር ጠጋ ብሎ ይሰብርላችኋል ይህንን ሜንታሊቲ። 3ኛ ቪክቲምሁድ ወይም የተበዳይነት ስሜት ነው። እቺም በጣም ብሬክ መደረግ አለባት። በጣም እስር ቤት ነች። ምን አለ መሰላችሁ ህይወትን ከገባኝ በኋላ እንግዲህ እኔ እግዚአብሔር አሳየኝ ብዬ ነው የማስበው። ግን ህይወትን ከገባኝ በኋላ በማቃት ልክ ነው። አሁን ገባኝ ለማለት በጣም እቸገራለሁ። ግን በገባኝ ልክ ግን ህይወትን በሁለት መንገድ ነው ማየት ያለባችሁ። ብዙ ሰዎች ሲሉ ትሰማላችሁ። አንድ ኮንትሮል የምታደርገው ነገር አለ፣ በአንተ አቅም የሆነ ነገር አለ፣ ከአንተ አቅም ውጭ የሆነ ነገር አለ አይደል? በቃ ከዚህ ውጭ የሚያልፍ ነገር አለ ብዬ አላስብም እኔ ህይወት ላይ። ወይ ትችለዋለህ፣ በአንተ ቁጥጥር ስር ነው ያ ነገር፣ ወይ ደግሞ ከአንተ ቁጥጥር ውጪ ነው። በቃ ወይ አንተ ማድረግ የምትችለው ነገር አለ፣ ወይ ደግሞ የምትችለው ነገር የለም። ቪክቲም ወይም ተበዳይ ስትሆን ግን ሁሉም ነገር ከአንተ ቁጥጥር ውጪ ነው። ምንም ከአንተ ቁጥጥር ስር እንዳለ አታስብ። የምሬን ነው። አንድ ስቴፕ ስትረስ የሚቀንስ ነገር ቢኖር በዚህ በሁለት መክፈል ነው ነገሮችን። ኦኬ እኔ የምችለው ነገር አዎ ጥረት ማድረግ አለብኝ፣ መሞከር አለብኝ፣ መውደቅ፣ መነሳት፣ መታገል፣ ማልቀስ፣ መዋጠጥ whatever it takes የተቻለውን ሁሉ ማድረግ አለብኝ በዛ መንገድ። ለምን ኮንትሮል አደርገዋለሁ፣ ተሰጥቶኛል፣ ጉልበት እንዳደረገው ፈጣሪ የሆነ ነገር ሰጥቶኛል፣ በቃ የምችለው ነገር ነው ብሎ። ሁለተኛው ግን እንዴ አይጨክንብንም እኮ መድኃኒዓለም። በቃ ለመድኃኒዓለም ነው የሚሰጠው፣ ከኛ አቅም በላይ ነው። ገብቶሃል አይደል? ጦርነት ቢመጣ እኔ ምን ላደርግ እችላለሁ? ንገረኝ። የመሬት መንቀጥቀጥ ቢመጣ ምን ላደርግ እችላለሁ? ዓለም ብትጠፋ ምን ላደርግ እችላለሁ? እበራለሁ እንዴ? የሆነ ኮቪድ መጣ እኔ ምን ላደርግ እችላለሁ? በእኔ ቁጥጥር ስር ያለ ነገር ኦፍ ኮርስ ሰዎች ነው ያስጨንቀናል፣ ይገባኛል።
ግን ስቲል ግን ብዙዋችሁን ኢነርጂ ማድረግ ያለብህ አንተ ምን ማድረግ ትችላለህ ላይ። በጣም ብዙ ሰው ቪክቲም ውስጥ ያለ ሰው ስለ ሰው ባህሪ ምን ማድረግ እችላለሁ እስኪ ንገረኝ። የራሴን ኮንትሮል ማድረግ ራሱ በጣም ከባድ ነው። ምችለው ሆኖ እንኳን ብዙ ጥረት ይፈልጋል አይደለም። የሆነች ልጅን የሆነ ሰውዬን ምናምን ባህሪ ኮንትሮል ላደርግ፣ ለምን እንዲያሰበ፣ ለምን እንደዚህ ያደረገኝ፣ ለምን ጨከነብኝ፣ ለምን እንደዚህ ምናምን። አይኖ የነሱ መጨከን፣ የነሱ ኃይለኛ መሆን፣ የነሱ ክፋት ምናምን የእናንተ ህይወት ላይ ያመጣ ኢምፓክት አለ። አዎ መሬት መንቀጥቀጥ ቢመጣ እኮ የራሱ ኢምፓክት አለው። ቤትን ያፈርሰዋል፣ ድሃ ሊያደርግ ይችላል በአንድ ቀን አይደለም። ምንም መንግስት አይከፍልም ለናቹራል ዲዛስተር ብሎ አይደለ እኔ እስከማውቀው እንግዲህ። ስለዚህ ካንተ ቁጥር ውጭ የሆነ ከሆነ ሁልጊዜ ለዛ ነው ፈጣሪ ራሱ እንጃ አንዳንዴ እሱን ህይወት ላይ እሱን አቅም የሱን እርዳታ የምትፈልግበት ነገሮች እንዲፈጠሩ የሚያደርገው እንድታስታውስ ነው። አቀባቢ መሆናችን እንድናስታውስ ይመስለኛል። ስለዚህ በቃ የሆነ ነገር ሲፈጠር እናንተ ማድረግ የምትችሉት ነገር ከነበረ አድርጉ፣ ከሌለ ግን ለፈጣሪ ስጡት። በቃ ለመድኃኒዓለም ይሰጣል። የምትችለውን ከሰነፍ ግን ኦፍ ኮርስ ቪክቲም ውስጥ ነው። እኔ እንትና እንዲያርጋኝ ነው፣ ገርልፍሬንዴ ዋሽታኝ ነው። በጣም ብዙ ቪክቲም ልሁን ካልኩኝ በጣም ሆኜ የምቀርባቸው ቦታዎች ነበሩ በህይወቴ፣ በሪሌሽንሺፕ ጉዳይ፣ በስራ ጉዳይ፣ በፋሚሊ ጉዳይ። የምሬን ነው የምላችሁ። ስለማልወደው ነው ወሬውንም ሶሻል ሚዲያ ላይ ቫይራል ሊሆን የሚችል ስቶሪዎች አሉ፣ ግን አልፈልግም ቪክቲም እንትን ውስጥ መግባት፣ ምንም ጥቅም የለውም ብዬ ስለማስብ ለኔ ግን በቃ ኦኬ ኤቭሪዋን የራሱ ፍላጎት አለው አይደለ? ኤቭሪዋን የራሱ አስተሳሰብ አለው። እኔ ኮንትሮል ላደርገው አልችልም። የሆነ ሰው ኮንትሮል ማድረገው ማንነቴን ነው፣ የኔን ፍላጎቴ ነው አይደል? የኔን ህይወት ነው። ስለዚህ ስራም ላይ ካንተ የሚጠበቀውን አርግ። ስራ አልመጣም ፈጣሪ ያውቃል። ካንተ የሚጠበቀውን አርግ። ሰዎች አላከበሩ ፈጣሪ ያውቃል። ካንተ የሚጠበቀውን አርግ። የምትፈልገውን ሰክሰስ አላገኘም ትዕግስት ይኖር ፈጣሪ ያውቃል። ጀስት ዱ ካንተ የሚጠበቀውን በቃ። ግን ችግራችን ከኛ የማይጠበቀው ላይ ትኩረት እያደረግን ስራውንም አንሰራውም አይደል? ነገሩንም አናረገው በቃ። ጀስት ያንተ ሀሳብ ቪዲዮ መቅረጽ ከሆነ ድውት አይደለም። ያንተ እንትን ኮንተንትን ማሻሻል፣ ተምኔልን ማሻሻል፣ ኤዲቲንግን ማሻሻል፣ ኮንፊደንስን ማሻሻል ምናምን ነው። ገንዘቡ ይመጣል፣ ስኬቱ ይመጣል። የፈጣሪ ስራ ነው፣ ያንተ አይደለም። ውጣ ከዛ ውስጥ። ሁሉን ነገር እኛ ፕሬዲክት እንደምናደርግ ካሰብን የትም አንደርስም። እስታክ የምታደርገው ለዛ ነው። ለምን ያልሆነ ለምን በቃ የራሱ ጊዜ ያለው ሁሉም ነገር። የመጨረሻው በጣም ዲፕ ነው፣ ትንሽ ነው መንካት የምፈልገው ምክንያቱም እያዘጋጀን ካለ ነው ዲፕ የሆነ ኮርስ ጋር ስለሚገናኝ ብዙ መግባት አልፈልግም። ግን ኤኒዌይዝ ስኪል ኦፍ ኦብሰሽን የሚባል ነገር አለ። የሆነ ነገር ላይ ኦብሰስድ የመሆን ስኪል እና this is deep እውነት ለመናገር ምክንያቱም ኦብሰሽንን የምታስተምረው አይደለም ለመናገር ወይም ደግሞ የሆነ ነገር መፈለግ። በሁለት ሰዎች መሀል ያለ ልዩነት ካየ አንዱ የሆነ ነገር ጭክል አድርጎ ምናልባት እኔ ኦብሰሽን ካላችሁኝ ለ2 ዓመት 1 ብር ሳይከፈለኝ ኤቭሪዋን ሹድ ስቶፕ ሶሻል ሚዲያ እያለኝ ተረተኛል። ሶሻል ሚዲያ ላይ ነበርኩኝ ራሴ ኤዲት እያረኩኝ ራሴ እንትን እያልኩ ምንም ነገር ሳይከፈለኝ አይኖ ሰዎች ፊት ላይ ራሱ ብትተወስ የሚል ኤነርጂ ቢቀርብስ አይኖ ኢቭን ፋሚሊ ላይ ዩኒቨርሲቲ ነህ ብታስተምር አይሻልም? የሆነ ነገርና ያው አካዳሚክሱ ላይ ጥሩ ስለሆንኩኝ አሚን አልከፋም። ቪክቲም አለው ለምን በቃ ይሄ እነሱ ያዩት መንገድ ለኔ ያዝነውልኝ ነው ገብቷል አይደል? ግን ያንን ዱላና ያንን እንትን እንዳልተው ያረጋኝ አንዱ ምክንያት ኦብሰስድ መሆኔ ነው። በቃ አይዱ ቪዲዮ አብሮኝ ሰዎች ያስታውሳሉ። አይዱ ቪዲዮ አይ ትራይስ አይ ሪድ በቃ የኔ ህይወት ማለት በቃ የስኬታማ ሰው ህይወት ብለው አኗኗሪ ኦኬ ኤቭሪዴይ ማንበብ መስራት ሶ በጣም ኦልሞስት ሰርቫይቫል ላይ ሆኜ ማለት ነው። አጠገብ ያሉ ሰዎች እስኪደብራቸው ድረስ ሰርቫይቫል ዜሮ ላይ ለመኖር የሚያስችል ብቻ ካገኘው ብር ቢሮ ነው ከራይበት። በነገራችን ላይ እኔ ምንም ሳይኖረኝ ታክሲ ሳይኖረኝ ቢሮ ነበረኝ ተከራይቼ። ሶ ያን አይነት ኦብሰሽን ግን ይኔድ የሆነ ሳምቲንግ አይደል ለማግኘት ሶ ምን ላይ ነው ኦብሰስድ ሆናችሁት አለ? ግን የምር ኦብሰስድ ሆነህበት ያላገኘው ነገር አለ? ሴት ኦብሰስድ የሆነ ሰው ብዙ ሰው ዴት ያደርጋል። ድሮ ካየህ በጣም ሴቶች ላይ ኦብሰስድ የሆነ ሰው ብዙ ገርልፍሬንዶች ነው የሚለው። በቃ ችክል ብሎ ስራው 24 ሰዓት ኢንስታግራም፣ ፌስቡክ ምናምን ነው። ኦብሰስድ ኮንክ ይውልድት አይሰማም። አንተ ይቅርብ ብትለው ምን ብት አይሰማማ። ልክ እንደዛው ነው። ጥሩም መጥፎም እኮ እንደዛ ነው ነገራችን ላይ። ስራውም ላይ አንድ ጌሚንግ ላይ እንደዚህ ብሎ የሚውል ሰው አለ። ኦብሰስድ ነው በቃ ጌም ላይ ማስተር። ምናልባት አሁን ላይ ጌሚንግ ይከፍላል። ድሮ ቢሆን ያው ስራ ሰዓት ማጥፊያ ነው። ሙዚቃ ላይ ሆነ ግግም ያለ ልጅ አይታጣቅ ማለት ትምህርትን ተማር ስትለው ዴክሱስ ላይ እንደሚደበደብ በቃ ያ ኦብሰሽን በጣም ጎበዝ ነው። እኛ አንችልም። ጊታር የሚችሉ ልጆች አሉ። ብቻ የሆነ ነገር ላይ ኦብሰስድ መሆን ከቻልክ ይሉት። እኔ ከሀገር የወጣሁት ውጭ ሀገር ሄዶ የመማር ኦብሰሽኑ ስለገባው ነው። የምሬ ነው። አስታውሳለሁ ድሮ ዋይፋይ በጣም ብርቅ ነው እንዳሁኑ አይደለም። ሶ ላይብረሪ የዩኒቨርሲቲ ሬጂስትራር ቢሮ ጋር ለሊት 9 ሰዓት እየሄድን ነው በላፕቶፕ የምንጠቀም። ሶ በጣም ኤክስትሪም ኦብሰሽን ይፈልጋል።
ያን ኦብሰሽን ግን የምታመጡት ዝም ብላችሁ ከመሬት ተነስታችሁ አይደለም። ምናልባት ስፒሪቹዋሊ ካሰብነው ለሆነ ነገር እምነት፣ ተስፋ፣ ፍቅር ሊኖር ይገባል። ኦብሰስድ ለመሆን ታምን ይገባል እንደሚሆን አይደለም። ሆፕ ሊኖር ይገባል። ከዛ ደግሞ ልትወደው ይገባል። ያን ራስን እዛ ቦታ መሳል ማትችል ከሆነ ኢማጂን ማድረግ ማትችል ከሆነ ኦብሰስድ አትሆንም ሲጀመር። ምክንያቱም በቃ ኢምፖሲብል ነው እያልክ ነው ማለት ነው። እዛ ቦታ ራስን ኢማጂን ማድረግ ካልቻልክ ያን ያህልም አልፈለግከውም ማለት ነው። you don't see yourself ያማች እዛ ቦታ ውስጥ ማለት ነው። ኤኒዌይስ በሌላ መልኩ ደግሞ ብሊፍህ ወይም ለዛ ነገር ያለ ሚኒንግ ወይም ትርጉም ኦብሰሽንን ይወስነዋል። በአጭሩ ፐርፐዝህ ዳይሬክትሊ ከኦብሰሽን ጋር ሪሌት ያደርጋል። ብዙ ዲቴል አልገባም፣ ግን ኤኒዌይስ የሆነ ኦብሰስድ የምትሆኑበት ነገር መፈለግ አለባችሁ። ምክንያቱም ሰው ኦብሰስድ የሆነበት ቦታ ላይ you'll find a way የሆነ መንገድ ትፈልጋለህ አይደለም። የሰዎች ዱላ አይከብድም። የሰዎች ደግሞ ዱላ እንዳይከብድም ያደረገ ምክንያት ነው። ሰው ጠንካራ ምክንያት ካለው ምንም ይቋቋማል። ረሃብ፣ ችግር፣ ዱላ፣ ስድብ፣ ትችት ምናምን ጉዳይ አይደለም። ስለዚህ ራሳችሁን ኮንስተንትሊ ከሰርቫይቫል እንትን ውስጥ ማየት ጥሩ ነው፣ ወይም ደግሞ ከኮምፎርት ዞን ውስጥ ማውጣት ጥሩ ነው። ምክንያቱም ከኮምፎርት ዞን ማውጣት አንዱ በራሱ ምክንያት ሊሆን ስለሚችል አይደለም። የሆነ ኦልዌይስ የሆነ ሰው አለ ከጀርባ የሚያግዘኝ ኦር ሰፖርት የሚያደርገኝ ብለህ ማሰብ ሰርቫይቫል ውስጥ እንድትኖር ያደርጋል። ኦብሰሽን ውስጥ እንዳትገባ ያደርጋል። ምክንያቱም ኦልዌይስ በወድቅ የሆነ ሰው አለ ብለህ ታስባለህ። በራሱ አደገኛ ነው። ልክ በርን ዘ ቦት እንደሚለው ፕሪንሲፕል ከነገር ኦብሰስድ እንድትሆኑ ጭንቅላታችሁ ማሳመን ያለባችሁ there is no other option I have to win በዚህ ብቻ። it looks motivation ግን genuinely እንደውም እንደ ኮሜንት ላይ እንጽፉልኝ የሚፈልጉት በጣም የምታደንቁትን አንድ ሰው እዩና ያደነቃችሁት ፓርት ላይ he is obsessed የሆነ ሰው የምታደንቀው ሰው he is obsessed እዛ ነገር ላይ every obsession ማለት እኮ ሌላ እንትን ሳይሆን በቃ every day የሆነ ነገር ያደርጋል እዛ ነገር ላይ ትንሽ ነገር ቢሆን ይጨምራል አይደለም። በቃ አሁን ጎበዝ የቢዝነስ ሰው ካየው በቃ every day እስኪሰለች ይሸጣል። እንትን መጥቷል እንትን ልጅ በቃ አይበቃውም እንዴ እስክትል you have to be obsessed anything obsessed የሆናችሁበት ነገር ግሮው ስለሚያደርግ ኔጌቲቭም ግን ሊሆን ይችላል። ሶ ሆፕፉሊ እነዚህ ሀሳቦች አክቹሊ ከስታክ ካረጋችሁበት ቦታ እንድትወጡ ያደርጓችኋል ብዬ አስባለሁ። there's a lot ግን it's enough እቺን ፕራክቲስ ካረጋችሁ። ሶ ሆፕፉሊ helps። በሌላ ቪዲዮ እስከምንገናኝ